ቻቹ ቴዲ አፍሮ ምናልባት ሊቆጨው ይችላል። አሁን ሲያስበው ልክ ነው፣ ግን ቁጭት አለው። ህዝቡ ከጎና አይሆንም። አስመሳይና ፈሪ ህዝብ ስለሆነ ምንም ማድረግ አይቻልም። ስለዚህ ብልጽግና ተመችቷቸዋል። ጎሄድ አብረህ ትኖራለህ። እኛ ችግር የለብንም። ምንም አሜሪካ ያለ ነው 5 ሳንቲም የሚቸግረን የለም። እግዚአብሔር ይመስገን። እና ከዚህ በኋላ አሁን ሳየው አብዛኛው አንተ እንድትጠላ ውጪ እያመጡ ለአንተ ይነግሩሃል እንጂ ትንፍሽ አይሏትም። እውነቱ ይሄ አስመሳይ ህዝብን መጫዋ አያስፈልግም። ለምን ሲገለብጠው ብልጽግና ዘግዝቆ ሲገርፋ አይኖርም? ምን አገባ? ምን አገባኝ? እኔ ምንም አያገባኝ። ስለዚህ ባየሁት ነገር እግዚአብሔር መሰክረ ኢትዮጵያ ላይ ኮምፕሌን የለም። ጎንደር ላይ ሄዶ እየጨፈረ ነበር። ላሊበላ ላይ ሄዶ እየጨፈረ ነበር። ዴለንና አዶናይ ፈታ እያሉ ነበር። አዲስ አበባ ላይ እልል ብሎ ፈታ እያለ ነበር። ሌላም ቦታ ላይ ሄዳል፣ ፈታ ይላል። ምን ቤት ነኝ እኔ ያዙ ይልቀቁኝ ምለው? ትንቅባል ህዝቡ እዛ ያለው አብሮ እየጨፈረ አብሮ ያዙ ይልቀቁኝ እያለ እኛ በግድ ህዝብ ይጠላቸዋል። እዛ ምንም ኮምፕሌን የሚያደርግ የለም። አንተ ጋር መጥቶ ግን ሊያስወጋ ምን ያደርጋል? ዮኒ ማኛ እንዲሆኗል ወይ የሆነ ቦታ ሄድና እንደዚህ ሆነናል እኮ ምናምን ብሎ በስራ ያስወጋጋል። ነው ከዚህ በኋላ በፍጹም ዘግዝቆ ብልጽግና ቢገርፍ ዮኒ ማኛ እጁን አንስቷል። እጄን አንስቻለሁ ሳልፈራ ማንንም ድምጾኛለሁ እስከምፈልገው ጊዜ ድረስ የሚቆጨኝ ነገር የለም። ሁሌም የምለው እኔ ኢህአዴግ አስቸግሮኝ አያውቅም። ብልጽግና እኔን አስቸግሮኝ አያውቅም። ነክቶኝ አያውቅም። ጫፌን ነክቶኝ አያውቅም። የተቸገረ ህዝብ አለ በሚለው ነው ጓገጭ ስባባላይ ነበር። ሳስበው የተቸገረ አልመሰለኝም። አሁን ፒፕሉ አስመሳይ አሽቃባጭ ስለሆነ ይርገጠው። ብልጽግና ይመችሽ አባቴ። እኔ ራሱ ምርጫዬ ስንዴና ገብስ ነው። ገብስ አለ፣ ገብስ ጨምሩበት በቃ ራሱ ይወጣ። ገብስም ዘንጋዳም ካለ በቆሎም ካለ ሱፍትፍትም ካለ ይመቻችሁ። ይመቻችሁ ቤተሰብ። ምን አገባል እንዴ? ውጭ ያለ ነው ተቃቅረን መኖር ምን አገባኝ? እና ያንን ነው ከዚህ ጉተማ የምትባል አንተ ጎታታ እከክ አንተን አይመለከትም። ቦቲያ የጠየቀ የለም አንተን እከካ። እኛ አንተ ቦቲን አለቅለቅ ሄድና ማን አንተን ጠራ? ግም የማወራው ለኢትዮጵያ ህዝብ ነው። ቦቲ እየሸተተ እዚህ ጋር እንዳትመጣ። ስለ አንተ አላወራም። እኔ የማወራው ከኔ ጋር ለነበረው ህዝብ ገባ። እዚህ ጋር ላለ ነው። እኛ እዚህ እንጨዋለን፣ እንጠላለን። የእኛን መጠላት ይፈልጉታል። ከዛ በኋላ እዛ ያሽቋልጣሉ። ሄደው የሆነች ነገር አለ ሲባል በየድግሱ ሲርመጠመጥ ታገኘዋል። እንዴ ይኸው አርሰናል ከኢትዮጵያ በልጦ ከሚተራቡት በልጦ ሲለቀስለት ዋላ። አርሰናል ሲነባለት ሲደገስለት ዋላ። ምን አገባው? ዮኒ ማኛ ከኢትዮጵያ አርሰናል ይበልጣል እንዳየሁት። ስለዚህ አሁንም የምልህ ምንድን ነው አባቴ፣ ራስህ ተባላ። ዮኒ ማኛ ከብልጽግና ጋር ምንም የሚጣላበት ጉዳይ የለም ከዚህ በኋላ። ምንም ከብልጽግና ጋር ፈጣሪ ምስክሬ የምጣላበት አንድ ምክንያት የለኝም። ጨርሻለሁ። የሚያጣላኝ ነገር የለም። ምን አገባኝ? እዛው ተጨራረስ። ስፈልግ ኢትዮጵያ ይገባለሁ፣ ስፈልግ ሌላ ሀገር ሄዳለሁ። ፈታ ብዬ እኖራለሁ። ምን አግብቶኝ
አገባኝ? አድርሱላቸው ለእነ አዳነች አበቤ፣ ለእነ ሽመልስ አብዲሳ፣ ለእነ አቢቹ በሙሉ አድርሷቸው። እንዲያውም አሁን ሳስበው እንደ መንሱር ጀማል ኩላሊቴን እሰጣለሁ ምናምን ለማለት እየቃጣኝ እንደነ በረከት ከኔ እድሜ ተቀንሶ አረ ባናቱ ማንም ይተከል አልሰጥም። ይቅርታ እኔ አንዳንዴ እኮ ስሜታ ይሆናል። ይቅርታ ልል ነበር፣ ስሜታ ይልሆን ነበር። እንደ በረከት ነው ከእድሜ ተቀንሶ ማናባም አትወስድም። ራሴ ጨርሳታለሁ። እዚህ ምድር ላይ የተሰጠችኝ ነገር ነጨርሻት እሄዳለሁ። ለማንም አልሰጥም። ይቀልዳል እንዴ? አይ ሳስበው እግዚአብሔር ምስክሬ ነው የምላችሁ። ሰው ይኸው ከአዶናይ ጋር እያሽቃበጠ እያሽኳለለ ያዙ ልቀቁኝ እያለ ነው። እኔ ምን አገባኝ? በግድ ተቸግራችኋል በል እንዴ? አብሮ ያዙ ልቀቁኝ እየተባለ ምን አገባኝ? ትልቁ ተቀጥቅጦ ተጨፍጭፎ ያለቀው የትግራይ ህዝብ ይሁን ማኛ ምን ቤት ነው? የሸገር ልጆች ፈንቀል አድርጎ ሄዱ ከዚህ ነው የተባልነው። በድሮን አልመቱ። ይህ ትግራይ ልጅ በዛ ደረጃ ካሽቋለጠ እኛ ምን አገባ? እንዴ? በእውነቴን ነው። ገባ? እንደዚህ አይነት ስታይ ምን አስጨነቀ? የትግራይ ህዝብ ነው ፍጅት ያለው በድሮን ረሚን አደረገው። እንደ የትግራይ ልጅ በዚህ ደረጃ ካሽቋለጠ ይሁን ማኛ ምን አገባው? ምን ዘመዶች አልተነኩ፣ ቤተሰቦች አልተነኩ፣ ምናቸው አልተነካ። ምን ብዬ ነው ማሽቃበጠው? አረ መቼ ብልጽግና እንደፈለክ ሂድበት። ይሄን ፒፕል እኔ እንዲያውም ለአዳነች ያደርሱልኝ። ይሄ የተመጣጠነ ምግብ መታችሁ በነፃ ብሎ ያልሽበትን አድራሻ ትነግርኝና ኢትዮጵያ ስመጣ እዛ እየሄድኩ በላል። ኢትዮጵያ ስመጣ የተመጣጠነ ምግብ ያለምንም ማሳብ በነፃ እየመጣችሁ መብላት ትችላላችሁ ብለሽኛል። ታንኪዩ እየመጣው በላለሁ። ያን እንደማየው ከሆነ የሚሻለን እንጂ የሚሆን አይደለም። ስለዚህ አሁንም ከዚህ በኋላ ባለው የኢትዮጵያ ሕዝብ ምንም ማጉረምረም ከሌለው ድምፅ አትሁኑት። ዲያስፖራ አትጣሉ። አሁንም ግልጽ አድርጌ ልናገር፣ ዲያስፖራ የሆን ከወንድምና እህቴ እዛ ምንም የማይል ከሆነ ምንም አይመለከተን። ዝም ችግሩ ሲቆላው ወጥቶ ይናገራል። ችግሩ ሲቆላው፣ ችግሩ ሲበላው፣ ችግሩ ሲያስጨንቀው ወይም ደግሞ እውነተኛ እየተገፋ ከሆነ እውነተኛ ነገር እየሆነ ከሆነ ይፈነዳል። ስለዚህ ያ ነገር ከሌለ ላሽ ማለት ነው። በግድ ድምፅ እንዴ እንትና ያለው እንትና ራሱ ግራ ገብቶታል። ይኸው ዘመድኩን አሸባሪ የተባለ ነው በብልጽግና። እግዚአብሔር ምስክሬ፣ ዘመድኩን በቀለ በብልጽግና አሸባሪ የተባለ ወንድም ነው አይደል? እስቲ ላሳያችሁ። ይኸው አዳነችን ሲያይ አብይን ሲያይ ያሁላ ህዝብ ደግሞ አብይዬ ቷ እያለ አብይዬ ምናምን እያለ እኔ አሁን ሼም እየያዘኝ ነው በግድ ለሰው ልወቅልህ ማለት እየመሰለ እና ፍሬን የግድ መያዝ እንዳለብኝ እየተሰማኝ መጥቷል። አዳነችን ሲያይ አብይን ሲያይ ያሁላ ህዝብ ደግሞ አብይዬ ቷ እያለ አብይዬ ምናምን እያለ እኔ አሁን ሼም እየያዘኝ ነው በግድ ለሰው ልወቅልህ ማለት እየመሰለ እና ፍሬን የግድ መያዝ እንዳለብኝ ትክክል። ምን አገባኝ? ይኸው ያሁላ ህዝብ ደግሞ አብይን ሲያይ አብይዬ ቷ እያለ አብይዬ ምናምን እያለ እኔ አሁን ሼም እየያዘኝ ነው በግድ ለሰው
ልወቅልህ ማለት እየመሰለ እና ፍሬን የግድ መያዝ እንዳለብኝ እየተሰማኝ መጥቷል። ግራ እየገባኝ መጥቷል። ትክክል። ስለዚህ ማንኛውም አክቲቪስት የነበረው ለኢትዮጵያ ሕዝብ ድምፅ ሊሆን የሚፈልገው አያስፈልግ ራሱ ሲቸግር ያወራል። አሽቃባጭ፣ ወሬኛ፣ አስመሳይ ሕዝብ ነው። አንተንም መጥቶ እዚህ ልክ ይላል፣ እዛም ሄዶ ያለቀልቃል። ስለዚህ ገስቧል። ዮኒ ማኛ ከእንግዲህ በኋላ ከብልጽግና ጋርም ሆነ ከማንኛውም ጋር ይጣላል። አም ጉድ ምንም ያልተነካ ሰው ነኝ። ስለዚህ ማናችንም ከዚህ በኋላ በተለይ ዮኒ ማኛን እዛ ኢትዮጵያ ውስጥ ራሳችሁ ተቸግረናል እንዲሆንናል ብለ ቃውጢ ያረክ ጊዜ እዛኔ ኦኬ አሁን ማውራት እንችላለን። ከዛ ውጭ ግን ምንም የምጣላበት አንድ ምክንያት የለኝም። አፕራምሽ ከብልጽግና ጋር አንድ የምጣላበት አንድ ምክንያት የለኝም። ይሄ ህዝብ አስመሳይ ውሸታም እንደሆነ በደንብ አይቻለሁ። በደንብ ከጌታቸው ረዳ በላይ ህዝብ የተጨረሰበት አለ። ከጻድቃን በላይ ህዝብ የተጨረሰበት አለ። ምን ቤት ነኝ? ምን ቤት? ስለዚህ ብዙዎቻችሁ የኔን ነው የሌላው መብቱ ነው እንደፈለገ ማለት ነው። እኔ ግን በብልጽግና ላይ ያለኝን ቅሬታ አንስቻለሁ። ንገሩልኝ። ህዝቡ እያሽቃበጠ እያሽቋለጠ ስለሆነ እኔ በጭራሽ ከብልጽግና ጋር መጣላበት ምንም ሪዝን የለኝ። ምንም ንገሩልኝ። ታውቃለህ እልል ብለው ነው ደግሞ ላስፈርም እንዳትሉኝ ራሴን ችዬ ነው ያልኩት። የምፈርመው ነገር የለም በአባቴ ራስ ሰላሜ በቃ ባይሆን ከሀገሪቷ የሚገባኝን ድርሻ ስጡኝና እንለያይ። እንዲያው ሳስበው ብንለያይ እንዳሳብ ድርሻዬን ሰጣችሁኝ የራሴ እንዳሳብ ብንለያይ ጥሩ ነው አይደል? እንዳሳብ ድርሻዬን ስጡኝና በቃ እንለያይ። እና ከዚህ በኋላ ዮኒ ማኛ አቤላንም ሲወጣ እግዚአብሔር ያስፈታ። አባቴ ድምፅ ሆነ አንተ ነህ ስቃዩን የምትበላው። እውነተኛውን ችግሩን ምኑን ከህዝብ ጋር ቆመ የምትበላው የምትጎዳው በጣም 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 ህይወት ላይ ቤተሰብ ላይ አደጋ የሚደርሰው አንተ ነህ። እንደ ሌላው አሽቃብጠ መኖር እንደ ሌላው አይተ ባላየ ሰምተ ባልሰማ ታረግና ህዝቡ ወዶ አይደለም ባናቱ ይተከል። ንገርልኝ፣ ወዶ አይደለም ተተከል ባናት በለ። ከተቸገረማ ይነሳል። ከተቸገረማ ኬንያን አይተናል፣ ግብፅን አይተናል፣ ሱዳንን አይተናል። ኤኒ ካንትሪ የትም ዓለም ላይ አይተናል። የተቸገረ ህዝብ ያመጻል። የተቸገረ ህዝብ፣ የተጎዳ ህዝብ፣ የተጨቆነ ህዝብ ያመጻል። ያልተቸገረ ህዝብ አብሮ ይኖራል። ስለዚህ አልተቸገረም፣ ፈታ ብሎ ይኑር። ከብልጽግና ጋር ህዝቡ ይኑርበት። ዮኒ ማኛ እዛው ናችሁ የምታባሉ ምናምን ለምትሉ አሽቃባጮች እስቲ ዝም እንላለን። አሁና እናንተ አብሏቸው እና ይህንን ነው ምለው። በብዛት ለአክቲቪስቶች እግዚአብሔርን ነው ምለው። አያዋጣም፣ አትጣሉ። ለማንም ብላችሁ አትጣሉ። ለማንም ብላችሁ እኔ ለዘመድኩን ለብዙ ጊዜ የታገለ ወንድም ነው። ብዙ ጊዜ ለዚህ ህዝብ የተፋለመ ወንድም ነው። ሌሎቹም እነ መሳይ መኮንን እነ ደረጃ ሀብተወልድ ሌሎቹም ለህዝብ ብለው ጨዋል፣ ድምፅ ለመሆን መኮረዋል። ግን ውጤቱ ምንድን ነው? መልሶ እነሱ መሰደብ ነው፣ መዋረድ ነው። መጨረሻ ላይ እንትን ሲባል የእነሱ ስም መጥፋት ነው። ስለዚህ አይ ቲንክ እኔ ፐርሰናሊ በራሴ ይህን ነገር አቁሜዋለሁ።
ያ ምንም አይመለከተኝ። ያንን ነው ምለው። ስለዚህ ዮኒ ማኛ ከእናንተ ጋር ምንም በዚህ ጉዳይ ላይ ሪታየር አድርጌያለሁ፣ ጨርሻለሁ። በፖለቲካችሁ ጭውቴ ላይ ማኝዚ ጨርሷል። ፈታ ማለት እችላለሁ። እኔ ብዙ የዱባይ አጀንዳ ይሻለኛል፣ የጀርመን አጀንዳ ይሻለኛል። እሱ ይሻለኛል አባቴ። የአውሮፓ አጀንዳ ይሻለኛል። በቃ እንዴ ምን ቦጣ ጦር ማዘዝ አጋድል እንትና እንዳለ ነው አለቀ። ምንም አይልም። በዚህ አጋጣሚ ብዙ የአራዳ ልጆችም ሆነ የተቸገሩ ሰዎች የምግቡን አድራሻ የሚበላው የት እንደሆነ ጠይቅልኝ ብለውኛል። እኔም ባገኝ መሄድ አይቀርምና አንድ ላይ ይህንን ነገር ብናረገው እንደ ሀሳብ ጥሩ ነው። አንድ ላይ ብንሄድ የተመጣጠነ ምግብ ያ። ስለዚህ እኔ በፖለቲካው ጨርሻለሁ። የፖለቲካው ይመቻችሁ ማኝዚን